ልጅ ከልቤ እየጠየኩሽን ይቅርታ አድርጊልኝ። እኔን ሰላም እኮ በጣም ንጹህ ሴት ናት። እና አንተ ንጹህ አይደለህም? ምንድን ነው? ምን ሆነሃል? ምን እየሆንክ ነው? የኔ ፍቅር የሰራነውማ በጣም ውብ የሆነ ምሽት ናታን ልቀቀኝ ናታን። አንድ ሀሳብ መጣልኝ የምትለዋ ሮዛ ማኪን ለማናደድ ቆንጆ እቅድ አውጥቻለሁ እያለችም ለናታንና ለሰላም እየነገረቻቸው ትገኛለች። ናታንም በዚህ ሀሳብ አልስማማም፣ እባክሽ ሮዝዬ እኔ ከዚህ ልጅ ጋር የሚያገናኘኝ ነገር መስራት አልፈልግም ቢልም ነገር ግን ሰላም ማኪን ለማናደድ ፈቃደኛ ሆና ትገኝ ነበረ። ሮዛም እባክሽ ሰላምዬ ናታንን አሳምኘው በማለት ናታን እንዲያምንላቸው ካደረጉ በኋላ ማኪን በቅናት እያንጨረጨራት ይገኙ ነበረ። በመጨረሻም የሮዛ ሀሳብ ናታንና ሰላም ሊጋቡ ነው ማለት ነበር። ይህንን ስትሰማ ማኪ ጨርቋን ጥላ ማበዷን ቀጠለች። ታዲያ ማሚዬ እንዴት እያየሻቸው ነው? እነዚህ ልጆች እኮ ሊያሳብዱኝ ነው፣ ናታንን ሰላም ከኔ ነጥቃ ልትወስደው ነው እያለች ብትፎክርም ነገር ግን ማሚም ሆነች እንዲሁም ደግሞ ናታን ምንም አይነት እገዛ ሊያደርጉላት እንዳልቻሉ አሳይተውናል። ሮዛ ሰላምን ወደ ቤት ከመለሰቻት በኋላ የግዴታ ማኪን ከዚህ ቤት አንጨርጭሬ ማስወጣት አለብኝ ትል ነበረ። ምክንያቱም ሰላም ከናታን ጋር የተኛች አስመስላ ቪዲዮዎችን እንዲሁም ደግሞ ፎቶዎችንም አንስታ ሰላምና ናታንን ለማለያየት እየሞከረች ትገኝ ነበረ። ናታንም ሰላም ማለት እጅግ በጣም ንጹህና ጥሩ ሰው ናት፣ እናም እኔ ለሷ አልገባትም ይላታል ሮዛ። ሮዛ ናታን ምንድን ነው የተፈጠረው? ምንስ እያደረግከው ነገር አለ? አንተም እኮ ንጹህ ነህ የኔ ውድ ወንድም አትጨነቅ ትለው ነበረ። ምንም እንኳን ማኪ አሳስታኛለች ብሎ ቢያስብም ነገር ግን እንዳልተሳሳተ ደግሞ ሙሉ በሙሉ እርግጠኛ ነበረ። ታዲያ ሮዛም ወንድሜ ለምንድን ነው ጭንቀትና ድብርት ውስጥ የገባኸው? ባንተና በማኪ መካከል የተፈጠረ ነገር አለ እንዴ ስትልም ጠይቀው ነበረ። ናታንም ምንም የማስታውሰው ነገር የለም፣ ምክንያቱም እኔ ጥንብዝ ብዬ ሰክሬ ነበረ። እናም ይቺ ተንከሲስ የሆነች ልጅ ምን እንዳደረገች በፍጹም የማውቀውና የማስታውሰው ጉዳይ የለም ይላታል። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ቪዲዮን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለዛሬው ደግሞ ሮዛ ፊልምን ክፍል 18 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። መቼም ቢሆን አንቺና ወንድሜ ልትለያዩ አትችሉም የምትለው ሮዚ አሁን ላይ ሰላምን ወደ ቤት መልሳ ይዛት መጥታ ትገኝ ነበረ። ሰላምም በሮዛ እቅድ መሰረት ወደ ምትኖርበት ቤት ተመልሳ ትገኛለች። ታዲያ ሰላምና ሮዛ ከተመለሱ በኋላ የናታን እናት ሰላም አንዴ ላናግርሽ እፈልጋለሁ ትላት ነበረ። ሰላምም እሽትዬ በማለት እየተፈራችና እየተንቀጠቀጠች እሷን ለማናገር ሄዳ ትገኝ ነበረ። እትዬ በጣም ይቅርታ ትላለች ሰላም። ታዲያ ይቅርታ ከመጠየቅሽ በፊት ነይ የኔ ልጅ አጠገቤ አረፍ በይ ትላታለች። የናታን እናት በድንገት ሀሳቧን መቀየሯ ቢያስደነግጣትም ነገር ግን ሰላም አማራጭ ስላልነበራት አረፍ ብላ እያዳመጠቻት ትገኝ ነበረ። ታዲያ የናታን እናት ሰላምዬ እባክሽ ይቅርታ አድርጊልኝ፣ ለልጆቼ ከማሰቤ የተነሳ ነው ይህ ሁሉ ነገር የሚገባሽ እናት ስትሆኝ ነው።
እና ስትሆኚ ለልጆችሽ ጥሩ ነገር ነው የምትመኘው። እናም ለልጄ ጥሩ ነገር ከማሰቤ የተነሳ ከሰራተኛ ጋር እንዲጋባ አልፈልግም ና ያልኩት። እባክሽ ልጄ ይቅርታ አድርጊልኝ። አንቺና ናታን የምትዋደዱ ከሆነ እኔ በጭራሽ ልከለክላቸው አልችልም ትላታለች። ታዲያ ሰላምን በዚህ ነገር ደስተኛ ነበረች። እናም እትዬ እኔና ናታን አንቺ ከምታስቢው በላይ እጅግ በጣም እንዋደዳለን። እናም እኔ ናታንን አልጎዳውም እሱም አይጎዳኝም ስትል ነበረ እያስረዳቻት የምትገኘው። የናታንም እናት ማኪ የምትወደው እናም ደግሞ ናታንም ማኪን የሚወዳት ከሆነ ከመካከላቸው ውጭ፣ ነገር ግን አንቺና ናታን የምትዋደዱ ከሆነ ማኪ ከመካከላችሁ ትወጣለች። እኔም ከዚህ በኋላ እጄን አንስቻለሁ። ሰላምዬ እስካሁን ስለተፈጠረው ነገር እጅግ በጣም ይቅርታ ትላት ነበረ። ታዲያ ይህ ሁሉ የሆነው በሮዚ ምክንያት ነው። ሮዚ እናቷን ከዚህ በፊት አንቺም ሴት ልጅ አለሽ፣ እንዴት እንደዚህ አድርገሽ ትጨክኛለሽ ብላ አስጠንቅቃት ስለነበረ አሁን ላይ የሮዚ እናት ጭንቅላቷ ውስጥ የተፈጠረባት ያ ነገር ብቻ ነበረ። የኔ ልጅ ነገር ምን እንደሚገጥማት አላውቅም። ስለዚህ እኔ በሰው ልጅ ላይ እንዲህ አይነት ግፍ መስራት የለብኝም ትል ነበረ። ለናታንና ለሰላም ያቀረበችው አንድ ሀሳብ ሮዛ ትክክለኛ መንገድ ነበረ። እሱም ምንድን ነው? ናታንና ሰላም ሊጋቡ ነው። እናም ለሰርጋቸው ይጠሩሻል። አንቺ ምን ታስቢያለሽ? ትላታለች ማኪን። ማኪ ይህንን ነገር ስትሰማ ጨርቋን ጥላ ማበዷን ቀጠለች። እናም ናታን አንተ እኔ እዚህ ተቀምጬ በፍጹም ልትሞሸር አትችልም። አንተ የኔ ብቻ ነህ። እናም የኔ የማትሆን ከሆነ ደግሞ በህይወት እንድትኖር አልፈቅድልህም። ማንም ቢሆን ከኔ ሊወስድህ አይችልም። እኔ አንተን አፈቅረሃለሁ፣ ስለዚህ አሳልፌ ልሰጥህ አልችልም ትል ነበረ ማኪ። ታዲያ ማኪ አሁን ላይ የቅናት መንፈስ እያደረባት ትገኛለች። ምንም እንኳን ሰላምና ናታንን ለማለያየት ደፋ ቀና ብትልም በሮዛ ምክንያት ሰላምና ናታን የበለጠ ተሳስረው ይገኛሉ። ሰላምም በድጋሚ አንተን ካጣሁ እሞታለሁ ትለው ነበር። ናታንም እንደዛው የኔ እናት አንቺ ካጠገቤ ከሌለሽ እኔ በህይወት አልኖርም፣ የኔ እስትንፋሴ አንቺ ብቻ ነሽ እያለም በፍቅር እየገለጻት እናም በቆንጆ ቃላት እየተሞላሉ ይገኛሉ። ታዲያ ይህንን የምታየው ማኪ አሁን ላይ በጭራሽ እነሱ መጋባት የለባቸውም፣ እናም ደግሞ ናታን ለሰርግህ ቆንጆ ስጦታ ነው የማመጣልህ ትለው ነበረ። ናታንም እባክሽ ማኪ ስለተፈጠረው ነገር ሁሉ በጣም አዝናለሁኝ። እኔና አንቺ መካከል ምንም አልተፈጠረም። ያንን ቀን በድጋሚ አታስታውሾ። እናም ከአእምሮሽ ለመደለት ወይም ለማጥፋት ሞክሪ ይላት ነበረ። ታዲያ ማኪም በተንኮል የተሞላች ልጅ ስለሆነች በፍጹም ያንን ነገር ከአእምሮዬ አላጠፋውም የኔ ጌታ፣ እንደውም በድጋሚ ያንን ጊዜ ብንደግመው እኔ እጅግ በጣም ደስ ይለኛል ትለው ነበረ። ናታንም በጣም ተናዶ ላይሽም ልሰማሽም አልፈልግም፣ አሁን እኔ ቆንጆ የፍቅር ህይወት እናም የፍቅር ታሪክ ያለ ልጅ ነኝ፣ እባክሽ ከአጠገቤ ውጪ ይላት ነበረ። ስለ ተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ቪዲዮን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።